ኦኬ ጀምራችሁታል። ኦኬ ስለጀመራችሁት እንቀጥልበታለን ማለት ነው። ስለጀመራችሁት እንቀጥልበታለን። የሚቆም ነገር የለም። ንጎቹንም ሰሊጦቹንም ቁጭ አድርገን እንናገራለን። ለምን ንጎቹ የራሳቸውን ትምህርት በየትኛው መንገድ ዲፌንድ ሲያደርጉ ስላልቻሉ አሁን ሰሊጦቹን ኑ አብራችሁን ተወቀጡ እያሉ ነው። ንጎቹ ኦርቶዶክሳውያን ናቸው። ሰሊጦቹ ደግሞ ቲክቶክ ላይ ያሉት መካነ ኢየሱስ ለይቼ ነው ማወራው። ቲክቶክ ላይ ያሉት እነዚህ ሰሊጦች አብረን ካልተወቀጠን እያሉ ነው። እንወቅጣለን። ምንም ችግር የለም። የመውቀጥ ችግር የለብንም። አብረን እንወቅጣለን። ለምን የመሬቷን መካነ ኢየሱስ አትወክሉ? የመሬቷን መካነ ኢየሱስ አትወክሉ። መግለጫ አውጥታለች ቤተክርስቲያኒቱ። መግለጫው ደግሞ እንደሚከተለው ይነበባል። በደንብ ሼር ኮፒ ሊንክ አውጥታለች ቤተክርስቲያኒቱ። በደንብ ኮፒ ሊንክ ሼር ከተደረገ በኋላ ሃሌሉያ የሚውት አድርጊ እህትዬ። ሚውት አድርጌሻለሁ እናቴ። ኦልራይት። ስለዚህ መግለጫው እስከሚነበብ ብዙ ሰው ጋር መድረስ መቻል አለበት። በጣም ብዙ ሰው ጋር አሁን ሽምግልና እየላኩ ነው። በቃ ጀምረነው ነበር ይቅርብን ብለው ሽምግልና እየላኩ ነው። ኖ ሽምግልና የለም። በጀመራችሁት ልክ ኦኬ፣ ትምህርታችንን እናስተምራለን ነው አይደል ያላችሁት? አስተምሩ። ተደባልቆ ነው የሚያመልከው። መሬት ላይ ያለው ህዝብ ይለያል። የሚያመልክበትን እስከዛሬ ቆመበትን ያውቃል። ኦኬ መወሰን ካለበት መሬት ላይ ያለው መካነ ኢየሱስ ይወስናል። ለምን አስተማሪዎቹ ቄሶቹ ያላችሁን አስተምህሮ ሳትገልጹ ከሆነ ልክ አይደለም። አማኙ ባመነበት ነው ህብረት ማድረግ ያለበት። እውነት ነው ብሎ ልቡ አምኖ በተቀበለበት አሰስ ገሰሱን ከላይ ተሸፋፍኖ እና አቡነ ቡቺን ሁሉ ጭምር ይዛችሁ ህዝቡ ያውቃል። አቡነ ቡቺን አሁን የመካነ ኢየሱስ መሬት ላይ ያለው ክርስቶፎሮስን ያውቃል። ይሄ ውሻውን የውሻ ፊት ያለውን ቅዱስ ነው ሰማዕት ነው የሚሉትን የመካነ ኢየሱስ አማኝ መሬት ላይ ያለው ያውቃል። አያቅ? ግለጡት። ጀምራችሁታል። ሽምግልናውን ተዉት። ግለጡት። አሁን ሽምግልና ፓስተር ቄስ መሰብሰብ አያዋጣም፣ አይቆምም። ጀምራችሁታል። ከጀመራችሁት በኋላ የኛን አትንኩብን። ካለበለዚያ የጴንጤቆስጤውን ጉድን ምንድን ነው የምታወጡት? እኛ ሐሰተኞችን በማውገዝ ትክክል ያልሆነ ነገር በመቃወም ምን እንታወቃል? ሉተር ብትል ሉተር ሪፎርም አደረገ። እግዚአብሔር በዘመናት መካከል ተጠቀመበት። እንዳንተ ሉተር እያለን የምናለቅስ መሰለ እንዴ? ሉተር ከተናገረው ውስጥ ትክክል ያልሆነ ነገር ካለ ከመጽሐፍ ቅዱስ ጋር የሚጣላ ነገር ካለ ሉተርን ወደዛ ትክክል በሆነው ላይ ከአባቶች ትምህርት ጋር ኦኬ ከእግዚአብሔር ቃል ጋር በማይጣላው ሉተርን እንቀበላለን። በሚጣላውስ እዛው ተያይዘክ እዛው ትቀራለክ። ዳርህን ይዘክ ማለት ነው። እንደተባለው ዳር ይዘክ እዛው ትቀራለህ። ሽምግልና ፓስተር፣ ሽምግልና ቄስ አትላኩ። አይቆምም። ጀምራችሁታል። ምን ነው ማጣፊያው ቸገራችሁ? የምን ሽምግልና ነው? ከኛ ዘንድ ያጫችኋት ሴት አለች እንዴ? እዛው አሁንማ ከዚህ በኋላ የጴንጤቆስጤውን መዝሙር ሁሉ ነው እንዳታዳምጡ የምናረጋችሁ። መዝሙሩን ሁሉ አታዳምጡም ነው የምንላችሁ። ቪዲዮ ስትሰሩ ከዚህ በኋላ ይሄ እኮ የኛ መዝሙር ነው ሁሉ እንላችኋለን። ጀምራችሁታል አይደል? ትምህርታችንን እያስተማርን ነው ያላችሁት አይደለ? ትምህርት እያስተማራችሁ ከሆነ ቀጥሉበት። መሬት ላይ ያለው የመካነ ኢየሱስ አማኝ ይሄንን ገለባ የሆነውን ትምህርታችሁን ይወቀው። ይሄ ስሁት የተቀላቀለው ትምህርታችሁን ይወቀው።
ክርስቶፎሮስን ይወቀው። ኦኬ ካታኪዝማችንን አትንኩብን ያላችሁት የመካነ ኢየሱስ ገድል ካታኪዝም የመካነ ኢየሱስ ገድል አያውቅም። አብሮ ተደባልቆ ነው የሚያመልከው። አብሮ ተደባልቆ ነው የሚዘምረው። አብሮ ተደባልቆ ነው የሚጸልየው። በመካነ ኢየሱስ ያሉ አማኞች በልሳን የሚጸለዩ አሉ። እነ ቄስ በሊና ሳርካ የጸጋ ስጦታን የሚያምኑ የጸጋ ስጦታ በእነሱ ላይ የሚሰራባቸው ኦኬ አጋንንትን የሚያወጡ መናፍስትን የመለየት ጸጋ የነበረባቸው ኦኬ እናንተ የምትሏት መካነ ኢየሱስ መሬት ላይ የለችም። ኦኬ መሬት ላይ የለችም። ቲክቶዶክስ ኦርቶዶክስ ስንል ነበረ። ኦኬ አሁንስ መካነ ቲክቶኮች የት ሄዳችሁ? ሰሞኑን የምን ሽምግልና ነው በውስጥ? የምን መለማመን ነው በውስጥ? የለም ሽምግልና አንቀበልም። ጀምራችሁታል፣ ቀጥሉት። ለቲክቶክ ተመድባችሁ የመጣችሁ የመካነ ቲክቶክ ቄሶች፣ ለቲክቶክ ተመድባችሁ የመጣችሁ የመካነ ቲክቶክ ቄሶች ምን ነው ማጣፊያው ቸገራችሁ? ምን ነው ማጣፊያው ቸገራችሁ? እነሱ እዚህ ላይ እንደፈለጉ የሚያወሩት ነገር እነዚህ መካነ ቲክቶኮቹ ማን ነው ፖስት የሚያደርግላቸው? ዩቲዩብ ላይ ሂዱ። ማን ነው እየቆራረጠ ቲክቶክ ላይ ሾርት የሚሰራላቸው? ኦርቶዶክሳውያን። ከኑግ ጋር የተገኘ ሰሊጥ አብረ ተወቀጥ። ብቻዬን አልወቀጥም እያለ ነው ኑጉ ብቻዬን አልወቀጥም ናልኝ ሰሊጥዬ እያለ ነው። እነዚህ ኑጎች ኦርቶዶክሳውያን ኑግ ናቸው እኮ እነሱ። አይ ብቻዬን አልወቀጥ እባካችሁ ሰሊጦች ኑ አብረን እንወቀጥ። ኑግና ሰሊጥ ስትወቀጡ መድቀቅ ነው አለው። ያው ዘነዘናው የእግዚአብሔር ቃል ዘነዘናው ጴንጤቆስጤ ነው ይልሃል። ፔንቴኮስታሉ ይቀጠቅጥሃል፣ እንደ እግዚአብሔር ቃል ይቀጠቅጥሃል። ብቻዬን አልወቀጥም ያሉ ንጎች ሰሊጦችን እፍፍ እያሏቸው ነው። እፍፍ እፍፍ በለው ማራገቢያ እየሆኗቸው፣ ጭድ እየሆኗቸው፣ ጋዝ እየሆኗቸው። ሼም ኦን ዩ ኑጎች ሼም ኦን ዩ። ብቻችንን መወቀጥ ደከመን ያላችሁ አይዟችሁ አይዟችሁ አይዟችሁ። ተወቀጡ። መቋቋም አቃታቸው፣ ጠፉ፣ የሉም ፕላትፎርሙ ላይ። ሲያቀታቸው በማን መልክ መታየት ፈለጉ? መካነ ኢየሱስ በሚለው መልክ። ሂዱ እስኪ እሁድ ሂዱና አምልኩ። እስኪ መካነ ኢየሱስ ጋር ሂዱና አምልኩ። አሁን ቲክቶክ ላይ እንደምትሰሩትና ዩቲዩብ ላይ እንደምትለጥፉላቸው ቪዲዮ አይደለም። እስኪ ሂዱ አምልኩ እነሱ ጋር። አታደርጉትም፣ በጭራሽ አታደርጉትም። ስለዚህ መሬት ላይ ያለው የመካነ ኢየሱስ አማኝ ልዩነቱን ማወቅ አለበት። ጀምራችሁታል። ሽምግልና አንቀበልም፣ ሽምግልና አንቀበልም። በጀመራችሁበት መንገድ ነው የምንቀጥለው። ምን ነው ማጣፊያው ቸገራችሁ? የምን ሽምግልና ነው? የምን ቄስ ነው? የምን ፓስተር ነው የምትልኩት? አንሰማም። በጀመራችሁት ቀጥሉ። እስኪ እነሱ ቤት ሲከፍቱ ኢየሱስ ያድናል ሲባል ሰምታችሁ ታውቃላችሁ? ኢየሱስ ያድናል ሲል ቄስ ነኝ ብሎ የመጣው ኢየሱስ ያድናል፣ እሱ በተናገረው ንግግር፣ እሱ ባወራው ነገር አንድ ሰው ጌታን ሲቀበል አይታችኋል?
አንድ ሰው ጌታን ሲቀበል ቄሱ ምን ልታረግ ነው ቲክቶክ ላይ መጣው? ነፍስ ግድ ብሎ በአንተ አገልግሎት ስንት ሰው ጌታን ተቀበለ? ኢየሱስ ያድናል የሚል ቃል ሲናገር አንድ አታመጡልኝም። የመዳንን ወንጌል ሲሰብክ አንድ አታመጡልኝም። ጥምቀት ነው፣ ስጋና ደሙ ነው፣ ቴዎሎጂ ነው፣ እንትና ነው ኢየሱስ አይልም ብሎም አያቅም። ስለዚህ እንሰማለና መግለጫውን ቤተክርስቲያኒቷ ያለችበትን ቀውስ ስታጠራ መተክ እዚህ ላይ ማስተማር ትጀምራለህ። እውነት ቄስ ከሆንክ አንተ እውነት በቤተክርስቲያኒቱ ኦርዴን የተደረገ ከሆነ ኦኬ፣ መግለጫው ምን ይላል? ብዙ ሰው መስማት አለበት ወገኖች፣ ብዙ ሰው መስማት አለበት። አሁን ሽምግልና እየላኩ ነው። በቃ ይቅር አንድ እንሁን አይቻልም። ጀምራችሁታል። መካነ ኢየሱስ አማኞች መሬት ላይ ያሉት እናንተ እንደምትሰብኩት ውስጡን የሚሰበኩ ከሆነ ማወቅ አለባቸው። እውነት ነው። ሲሲዬ ካልቪን ሉተር ነው፣ ፖሊካርፕ ነው። ኢየሱስ እኮ አይልም እኮ። እኔ ምድብተኛ መናፍስት ነው ማቀው የሰው ልጅ ኦኬ ለማሰናከል ተመድበው የሚወጡ የጨለማው ምድብተኛ መናፍስት እንጂ ለቲክቶክ ተመድቦ የመጣ የመካነ ቲክቶክ ቄስ አላቅም። ተመዳቢ ቄስ አላቅም። ተመዳቢ የጨለማ መናፍስት ነው ማቀው። ሽምግልና የለም፣ አትላኩ። አንቀበልም ሽምግልናውን። አንተ ሽምግልና ተልከክ የመጣ ቄስ፣ ሽምግልና ተልከ የመጣ ፓስተር አቁመው፣ ለሰዓቱ ለጊዜው አቁመው። አሁን ሽምግልና የምንቀበልበት ሰዓት አይደለንም። ኦኬ፣ እዚህ መግለጫ ላይ ያለውን ችግራችሁን ስትፈቱ ከፔንቴኮስታሉ ጋር የማውራት ሞራል ታገኛላችሁ። የጴንጤቆስጣሉን የማነጋገር ሞራል የውስጥ ችግራችሁን ስትፈቱ፣ መካነ ኢየሱሳውያን፣ ሉተራውያን እናንተ የአንድ ሰሞን ጉድ ሆናችሁ ትቀሩ። አንድ ሰሞን ትመጣላችሁ። ቲክቶኩ ጭር ሲል የሆነ ነገር ታመጣላችሁ። አንዳንድ አሉ ወፍጮ ቤት የሚሰሩ ጠዋትም ማታም ዱቄት የበነነባቸው ከዱቄት ጋር የሚኖሩ አሉ። ደግሞ እነሱ ርዕስ የሌለ ሲመስላቸው መተው ያዙኝ ልቀቁኝ የሚሉ ኦኬ። ስለዚህ የጀመራችሁትን ነገር አናቆምም። ቤተክርስቲያኒቷ መግለጫ አውጥታለች ከ3 ቀን በፊት። ስራ ላይ ስለነበርኩ ስላልተመቸኝ ያልገባሁት። ቤተክርስቲያኒቷ ያወጣችውን መግለጫ ህዝቡ መስማት መቻል አለበት። መሪ የላትም ቤተክርስቲያኒቷ፣ መሪ የላትም ቤተክርስቲያኒቷ፣ መሪ የላትም። ኦኬ፣ መሪ በሌለባት ሰዓት እየመጣችሁ ለመካነ ኢየሱስ የተመደባችሁ ምድብተኞች፣ መካነ ቲክቶኮች፣ መሬት ላይ ያለችውን መካነ ኢየሱስ የማትወክሉ፣ መሬት ላይ ያለችውን መካነ ኢየሱስ የማትወክሉ፣ እዚህ ላይ ያላችሁ መካነ ኢየሱስን እንወክላለን ብላችሁ የመጣችሁ አሁን በውስጥ ከጀመራችሁ በኋላ ሽምግልና እየላካችሁ ያላችሁ፣ ሽምግልናውን አቁሙና በጀመራችሁበት መንገድ ቀጥሉ። ህዝቡ ልዩነቱን ማየት አለበት። ኦኬ፣ አሁን እዚህ ላይ ያሉት መካነ ኢየሱስን እንወክላለን ብለው የመጡት እንደዛ ከሆነ መካነ ኢየሱስ የምታስተምረው ህዝቡ ትምህርቱን ማወቅ አለበት። ህዝቡ ትምህርቱን ማወቅ አለበት። የእናንተን አላውቅም። እኔና ቤቴ ግን እግዚአብሔርን
እናመልካለን እንደሚል እኔና ቤቴ እግዚአብሔርን እናመልካለን ወይም ደግሞ ካታኪዝም እያላችሁ የምታላዝኑትን እሱን እቀበላለሁ ብሎ ህዝቡ ከሁለቱ ይመርጣል። መሬት ላይ ያለው መካነ ኢየሱስ ከጴንጤቆስጣሉ ጋር ተደባልቆ የሚያመልክ የሚጸልይ የሚዘምር ኦኬ የሚጸልይ የሚዘምር እኛም አቅራቢያችን ያለ ቸርች የመካነ ኢየሱስ ከሆነ ገብተን ለማምለክ ገብተን ለመጸለይ ኤመንት እንኳን መካነ ኢየሱስ የሆነ ነገር አለ ኤመንት እንኳን ልዩነት አለ ብሎ አይምሮአችን አያስብም። ህዝቡ የተደበቀው ነገር ካለ አውጡት። የመካነ ኢየሱሱ አማኝ ይወቀው ተር ዝውንግልን እያሉ ህዝቡን ከማምታታት በስተቀር። ስለዚህ መስመር በመስመር መግለጫውን የምናነብ ይሆናል። መስመር በመስመር መሬት ላይ ያለው አማኝ ልዩነቱን ማወቅ መቻል አለበት። ልዩነቱን ማወቅ መቻል አለ። ከጀመራችሁት በኋላ ሽምግልና የሚባል ነገር የለም። በቃ ከጀመራችሁት በኋላ ሽምግልና የሚባል ነገር የለም። መግለጫውን እንደሚከተለው አነበዋለሁ። ከዛ በፊት ግን ወገኖች ሰላም ይበሉ። ኤልዛቤት ካለሽ ሰላም። ኃጢአትን ማንጻት ይችላል የሚል ነገር አንስቶ እንዴት በኢየሱስ ሞት ትቀልዳለህ ብዬው በጣም ከባድ የሆነ ግጭት ተፈጥሮ ነበርና ፕሊስ ወንድሞቻችን እንዲህ አይነት አስተምህሮ ከመካነ ኢየሱስ ጆሲ የሚባል ወንድም ፕሊስ፣ ይሄ በጣም ከባድ ነገር ነው እና አይምሯችሁን አስተካክሉ፣ መልሱ። በፍጹም ወንጌል ነው። ወንጌል ስለ ኢየሱስ ክርስቶስ ነው። ስሙ ራሱ ወንጌል ነው። ወንጌል ደግሞ ስለ ኢየሱስ ክርስቶስ ነው። ጳውሎስም እያንዳንዳቸውም ተናግረዋል። ወንጌል ስለሌላ አይደለም። እግዚአብሔር ይባረክ። ይሄ እናንተን ለመንቀፍ ለመምታት አይደለም። ፕሊስ ይሄ ወደ ወንጌሉ ሐሳብ ገብተን ወንጌልን በጋራ እንስራ ከሚል ሐሳብ ነው። ቴንኪው፣ አመሰግናለሁ። ሜርሲ የቀጥይ። እሺ ሶልዬ ተባረክ። እሺ ወገኖች በደንብ ሼር አድርጉት። መግለጫውን እንግዲህ አነባለሁ፣ ከፍቼ ያሳያለሁ ማለት ነው። ኦልራይት እሺ ሼር አድርጉት። አይደል? እሺ እንደምታዩት መግለጫው ብራይትነስን ጨመር ላድርገው። እሺ ይሄው የመካነ ኢየሱስ ሎጎ አለ። ይሄው ኖቬምበር 13 2025 ሪፈረንስ ነምበር ወይም ደግሞ ምንድነው የሰነድ መግለጫ ምንድነው የሰነድ ቁጥር እንደሚባለው ማለት ነው 1125 ዝባር 001። ይሄው የመካነ ኢየሱስ ሎጎ በአውሮፓ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ህብረት ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሲኖዶሶችና የጋራ ተቋማት ኢትዮጵያ ነው ይቅርታ በያሉበት ይሄው አሳይቻለሁ። ኖቬምበር 13 ሪፈረንስ ነምበር 1125/001 ኦኬ። ይሄው አንደኛው ፔጅ 2 ነጥብ ተቀምጠውበታል። ቀጥሎ ያለው ፔጅ 4 ነጥብ ተቀምጠውበታል። እንደዚህ ይዤ ማንበብ ስለማልችል አሁን ካሜራዬን አጥፍቼ አነባለሁ፣ እንድታዳምጡ አዳምጡ። መስዬ እንኳን ደህና መጣሽ እናቴ። ሰናዬ ሁላችሁ ወልካም። እሺ
አዳምጡ። አይታችኋል፣ ረጅም ነው። እያንዳንዱን ግን አነባለሁ። ለኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ሲኖዶሶችና የጋራ ተቋማት በያሉበት ኢየሩሳሌም ሆይ ጉበኞችሽን በቅጥርሽ ላይ አቁሜያለሁ። ቀንና ሌሊት ከቶ ዝም አይሉም። እናንተ እግዚአብሔርን የምታሳስቡ ኢየሩሳሌምንም እስኪያጸና በምድርም ላይ ምስጋና እስኪያደርግላት ድረስ አትረፉ፣ ለእነርሱም እረፍት አትስጡ። ኢሳይያስ 62 ከ6 እስከ 7 ይህንን መሪ ቃሉን አድርጎ የሚከተለውን መግለጫ ሰጥቷል ማለት ነው። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ ይላል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ 27ኛ አስቸኳይ ስራ አስፈጻሚ ቦርድ በቤተ ክርስቲያኒቱ የተከሰቱትን የአመራር ጥሰቶችን በተመለከተ ውሳኔ ያስተላለፈና ለእርምት እርምጃ አቅጣጫዎችንም ያስቀመጠ መሆኑ ይታወቃል። ሆኖም ግን በቤተ ክርስቲያኒቱ ፕሬዝዳንትና እርሳቸውን በሚደግፉ የዋና ጽሕፈት ቤትና የሲኖዶስ አመራሮች ጥሰቶች እየቀጠሉ እንዳለ ታውቆ በፕሬዝዳንቱ ታውቆ ለቤተ ክርስቲያኒቱ ህልውና መጠበቅና አገልግሎት ጤናማነት ሲባል 21ኛው የቤተ ክርስቲያኒቱ ካውንስል አስቸኳይ እርምጃ እንዲወስድ ለመጠየቅ ይህ መግለጫ ወጥቷል። ላለፉት 8 ዓመታትና ከዚያም በላይ የቤተ ክርስቲያኒቱ መሰረት እምነት፣ መተዳደሪያ ደንብና ውስጠ ደንብ እንዲሁም ወሳኝ አካላት ያስተላለፏቸውን የፖሊሲ ውሳኔዎችና መመሪያዎች በቤተ ክርስቲያኒቱ ፕሬዝዳንትና በሌሎች እርሳቸውን በሚደግፉ የዋና ጽሕፈት ቤት ኃላፊዎችና አንዳንድ የሲኖዶስ ፕሬዝዳንቶች በተደጋጋሚና በተደራጀ መልኩ ሲጣሱ መቆየታቸው ይታወቃል። ምንድነው? ደንብ፣ መተዳደሪያ ደንብ፣ ውስጠ ደንብ እየተጣሰ ለ8 ዓመት የቀጠለው በማን ነው? በፕሬዝዳንትና ፕሬዝዳንቱን በሚደግፉ የዋና ጽሕፈት ቤት ኃላፊዎች። እዚህ ላይ ያለው ቄስ የየትኛው ጽሕፈት ቤት አባል ነክ? የየትኛው የመካነ ኢየሱስ አባል ነክ? የየትኛው ቤተክርስቲያን ቄስ ነክ? ደንብ ከሚጥሱት መሃል ነክ? ይሄ መግለጫ አንተን ይመለከታል ወይስ አይመለከትህም? ደንብ፣ ውስጠ ደንብ የሚጥስ ፕሬዝዳንት የሚመራት ቤተክርስቲያን ናት። መጀመሪያ የውስጥ ችግር መፈታት አለበት። ቲክቶክ ላይ መጥቶ ከመጮህ በፊት የውስጥ ችግር ይፈታል። እንቀጥላለን። በተደራጀ መልኩ ሲጣሱ መቆየታቸው ይታወቃል። እነዚህ መሪዎች ቤተክርስቲያኒቱን በታማኝነትና በትጋት ለመምራት በቃለ መሐላ የተቀበሉትን ኃላፊነትና አደራ ወደ ጎን በመተው በፈጸሟቸውና አሁንም በሚፈጽሟቸው ጥሰቶችና ጥፋቶች የቤተክርስቲያኒቱን ህልውና፣ አንድነቷንና አገልግሎቷን አደጋ ላይ እየጣሉ ይገኛሉ። እዚህ ላይ እንደመጣው አይነቱ ቄስ ለመንጋው ግድ ሳይለው ይደገማል። ይሄ ሴንቴንስ ይደገማል። እነዚህ መሪዎች ቤተክርስቲያኒቱን በታማኝነትና በትጋት ለመምራት በቃለ መሐላ የተቀበሉትን ኃላፊነትና አደራ ወደ ጎን በመተው በፈጸሟቸውና አሁንም በሚፈጽሟቸው ጥሰቶችና ጥፋቶች የቤተክርስቲያኒቱን ህልውና፣ አንድነቷንና አገልግሎቷን አደጋ ላይ እየጣሉ ናቸው። እዚህ ላይ ያለው ቄስ መሬቷ ላይ ያለችውና ቲክቶክ ላይ ያለችው መካነ ኢየሱስ ልዩነቷን ስታሳይ ተመካክረሃል ወይ?
ተመካክረህ ነው ወይ የመጣው? ይሄም አንድ ጥሰት ስለሆነ ማለት ነው። ይሄም አንድ ጥሰት ስለሆነ ከዚህም የተነሳ በምእመናንና በአገልጋዮች ዘንድ ከፍተኛ መንፈሳዊ ግርታንና በቤተ ክርስቲያኒቱ አመራርና አሰራር ላይ አለመተማመንን ፈጥሯል። አያችሁ? ግርታ እዚህ ላይ የተፈጠረው አይነት ግርታ እደግመዋለሁ። ከዚህም የተነሳ በምእመንና በአገልጋዮች ዘንድ ከፍተኛ መንፈሳዊ ግርታንና በቤተ ክርስቲያኒቱ አመራርና አሰራር ላይ አለመተማመንን ፈጥሯል። ልብ እያላችሁ ስሙ እያንዳንዱን ቃል። 27ኛው አስቸኳይ ስራ አስፈጻሚ ቦርድ እነዚህን ጥሰቶች የሚያጣራ ኮሚቴ ሰይሟል። ስለዚህ እዚህ ላይ ቄስ ነኝ ያልከው ትጣራለህ ነው ምልክ። አንተንም እናጣራሃለን። አንተም ይሄ መግለጫ ከሚመለከታቸው ሰዎች መካከል አንዱ ነክ። ትጣራለህ። የሚያጣራ ኮሚቴ ሰይሟል። ለዚህም የሥራ አስፈጻሚ ቦርዱ ስለወሰደው እርምጃ በቅድሚያ እግዚአብሔርን በመቀጠልም ቦርዱን እናመሰግናለን። ሆኖም ግን ከቦርዱ መግለጫ በኋላ ጥሰቶቹ ያልቆሙ በመሆኑ በቀጣይ መወሰድ የሚገባቸው እርምጃዎች በሚመለከት በሚከተለው መልኩ እናቀርባለን። አንደኛ፣ በ27ኛው አስቸኳይ ስራ አስፈጻሚ ቦርድ መግለጫ የቤተ ክርስቲያኒቱ ፕሬዝዳንት በጽሁፍ ይቅርታ ጠይቀዋል ተብሎ የተገለጸ ቢሆንም የይቅርታው መልእክትና ዓላማ ይቅርታ የጠየቁትን ወይም ይቅርታ አድራጊዎችን እነማን እንደሆኑ ግልጽ አይደለም። እንዲህ አይነት ፕሬዝዳንት ነው ያላት፣ ህዝቡ ላይ የሚቀልድ ፕሬዝዳንት። ይቅርታ ጠይቆ ግን ለማን እንደሆነ ይቅርታው አድራሻ የሌለው ይቅርታ ማለት ነው። እደግመዋለሁ። ይቅርታ የተጠየቁት ወይም ይቅርታ አድራጊዎች እነማን እንደሆኑ ግልጽ አይደለም። ከመግለጫው በኋላ ፕሬዝዳንቱ ለ2018 ዓመተ ምህረት አዲስ ዓመት መለወጫ ለሞአ ቲቪ በሰጡት የአፋን ኦሮሞ ቃለ ምልልስ ይቅርታ የሚያስጠይቅ ጥፋት እንዳልፈጸሙ በጽሁፍ ይቅርታ ጠይቀዋል መባሉም የህዝቡን ቁጣ ለማብረድ እንደነበር በራሳቸው አንደበት አረጋግጠዋል። ህዝቡን ጢባ ይጫወቱበታል። መካነ ኢየሱሶች እንዲህ አይነት ቤተክርስቲያን ውስጥ ነው ያላችሁት። እንዲህ አይነት መሪዎች ናቸው እየመሯችሁ ያሉት፣ ግርታ የሚፈጥሩ መሪዎች። ግርታ የሚፈጥሩ መሪዎች። ኦኬ፣ አንዴ ይቅርታ ጠይቄያለሁ፣ አንዴ ይቅርታ አልጠየቅኩም የሚሉ ፕሬዝዳንት በራሳቸው አንደበት ይቅርታ አለመጠየቃቸውን አረጋግጠዋል። በተጨማሪም ይላል፣ አዳምጡ እዚህ ጋር፣ በተጨማሪም የተመሳሳይ ጾታ ጋብቻን ተቀብለው ከሚያስፋፉት ከስካንዲኔቪያ ሉትራን አብያተ ክርስቲያናት ጋር የተከለከለውን ግንኙነት እንዴት በጥበብ ማስቀጠል እንደሚቻል ታብና ኮፕሊንክ አድርጉ ሜርሲ እስክትመለስ። ከየትኛው እንደሆነ ግብረ ሰዶማውያን ከሚቀበለው ነው ወይስ ከየትኛው ነው? የውስጥ ደንብ ጥሰት የቤተክርስቲያኒቱን ሕግ የሚጥስ ነው ወይስ አይደለም?
እዚህ ወጥተ ወንጌል እዚህ ምንድነው ወንጀል ማስተማር ፍቃድስ ራሱ ተስማምቷል? ከመጽሐፍቶቹ ጋር አግሪ አድርጓል? ከቄሶቹ ጋር ወይ ደግሞ ከቤተክርስቲያኒቱ አስተምሮ ጋር አብሮ ይሄዳል? መሬት ያለችው ሪፕሬዘንት ያደርጋል? ማን ወክሎታል ሲጀመር? ኦኬ ይሄን ሁሉ ይመልሳሉ ማለት ነው። ስፔሻሊ ከየትኛው አቋም ጋር ነው እሱ ያለው? ውስጥ ደንብ ከሚስተው ነው ወይስ ግብረ ሰዶም ከሚቀበለው ነው ወይስ ከየትኛው ነው? እና በደንብ ሼር አድርጉት። በደንብ መግለጫው ይነበባል። ተባረኩ። ሼር እያደረጋችሁ ያላችሁ ሪፖስት ማድርጉት። እስቲ ሪፖስት አንዴ ብቻ ነው ሪፖስት የምታደርጉት። አንዴ ሪፖስት አድርጉት። ከዛ በኋላ ደግሞ ሼር አድርጉት። በተጨማሪም የተመሳሳይ ጾታ ጋብቻን ተቀብለው ከሚያስፋፉት የስካንዲኔቪያ ሉትራን አብያተ ክርስቲያናት ጋር የተከለከለውን ግንኙነት እንዴት በጥበብ ማስቀጠል እንደሚቻል ከአብያተ ክርስቲያናቱ መሪዎች ጋር በኖርዌይ ኦስሎ በኦክቶበር 23 2025 የምክክር ስብሰባ ለማድረግ በኢሜል መልእክት ጠይቀዋል። ፕሬዝዳንቱ ከግብረ ሰዶማውያን ጋር ተቋርጠሽ ነበረ እ ሜርሲ ኧረ ቢያንስ ተቋርጫለሁ። ለ30 ሰከንድ ተቋርጠሽ ነበረ። አንቺ ተመልሻለሁ። እያነበብሽ ነው፣ እኛ እያወራን ነበረ። አይ ቅድም እያወራን ነበር አዎ ቲክቶክ አዎ ተነሱ አዎ እየተባለ አዎ እሱና ኮፒ ሊንክ ሰምተሽ ነበር? ኦኬ አዎ አዎ እሺ እሺ ተቋርጬ ነው ቀጥይ በቃ የተመለስኩት። አዎ ተቋርጬ ነው የተመለስኩት። እሺ ያ እሺ ቀጥይ። ያ እሺ ልድገመው። ኦኬ በተጨማሪም የተመሳሳይ ጾታ ጋብቻን ተቀብለው ከሚያስፋፉት የስካንዲኔቪያ ሉትራን አብያተ ክርስቲያናት ጋር የተከተለውን ግንኙነት እንዴት በጥበብ ማስቀጠል እንደሚቻል ከአብያተ ክርስቲያኒቱ መሪዎች ጋር በኖርዌይ ኦስሎ ኦክቶበር 23 2025 የምክክር ስብሰባ ለማድረግ በኢሜል መልእክት ጠይቀዋል። የመካነ ኢየሱስ ፕሬዝዳንት በዚህም የኢሜል መልእክታቸው ማህበረ ምዕመናን ተኮር የሆነውን የቤተ ክርስቲያኒቱን አስተዳደራዊ መዋቅር በጵጵስና አመራር ለመተካት ሲሰሩበት የቆየውን የደንብና ውስጠ ደንብ ማሻሻያ ሰነድ ብርቱ ተቃውሞ እንደገጠመው በመግለጽ በእነዚህ ተግዳሮቶች ዙሪያ ከመሪዎች ጋር ምክክር ለማድረግ እንደሚፈልጉ ገልጸዋል። ኦኬ በጵጵስና አመራር ወደ ኦርቶዶክስ ሊቀይሩት ማለት ነው። ለምን? የተመሳሳይ ጾታው እንዲመቻቸው የተመሳሳይ ጾታውን አካሄድ ለመቀጠል እንዲመቻቸው። ኦኬ ይሄ ከምዕመናኑ ተቃውሞ ስለገጠማቸው ለምን ፈንድ ያለው ከላይ ስለሆነ ማለት ነው። ቤተክርስቲያኒቱ የተያዘችው ከላይ ስለሆነ በጵጵስና ልተካት ምዕመኑ ተቃወመኝ ብለው ሪፖርት አድርገዋል። ህዝቤ የቆምክበትን መርምር። እኔና ቤተ እግዚአብሔርን እናመልካለን። እናንተስ መካነ ኢየሱሳውያን እናንተስ? እቀጥላለሁ። ምዕመኑ እንግዲህ ተቃውሞ አሳድሯል ማለት ነው። this is very interesting ደግመዋለሁ። በተጨማሪም የተመሳሳይ ጾታ ጋብቻን ተቀብለው ከሚያስፋፉት የስካንዲኔቪያ ሉትራን አብያተ ክርስቲያናት ጋር የተከለከለውን ግንኙነት እንዴት በጥበብ ማስቀጠል እንደሚቻል ከአብያተ ክርስቲያናቱ መሪዎች ጋር በኖርዌይ ኦክቶበር 23 2025 የምክክር ስብሰባ ለማድረግ በኢሜል መልእክት ጠይቀዋል። ከተመሳሳይ ጾታ ጋር ስብሰባ ለማድረግ ከሳቸው የተነሳ ጥያቄ ከኢትዮጵያ መካነ ኢየሱስ ፕሬዝዳንት የተነሳ ከተመሳሳይ ጾታ ጋር ለመደራደር የተነሳ የኢሜል ጥያቄ። በዚህም የኢሜል መልእክታቸው ማህበረ ምዕመናን ተኮር የሆነውን የቤተ ክርስቲያኒቱን አስተዳደራዊ መዋቅር በጵጵስና አመራር ለመተካት ሲሰሩ የቆየውን የደንብና ውስጠ ደንብ
ማሻሻያ ሰነድ ብርቱ ተቃውሞ እንደገጠመው በመግለጽ በእነዚህ ተግዳሮቶች ዙሪያ ከመሪዎች ጋር ምክክር ለማድረግ እንደሚፈልጉ ገልጸዋል። ምክክሩ በተለያዩ ምክንያቶች ለጊዜው ቢሰረዝም ሃሌሉያ ፕሬዝዳንቱ እስካሁን ካሳዩት ልምድ እድሉን ሲያገኙ ስልታቸውን ቀይረው ሊቀጥሉ እንደሚችል ያሳያል ይላል አንደኛው መግለጫ። ቤተክርስቲያኒቱ በሚመራት ስጋት ላይ ናት። የመካነ ኢየሱስ ምዕመናን በሚመሯቸው ስጋት ላይ ናቸው። ምክክሩ በተለያየ ምክንያቶች ለጊዜው ቢሰረዝም የኔ ጌታ ነው አይሰረዘው። ጣልቃ ገብቶ ታች ላለው ህዝብ ምንም ለማያውቀው ህዝብ yes this is very critical exactly የኔ ጌታ ነው በሞኝነት ለሚያመልከው ህዝብ ጣልቃ ገባለት። ምክክሩ በተለያየ ምክንያቶች ለጊዜው ቢሰረዝም ፕሬዝዳንቱ እስካሁን ካሳዩት ልምድ እድሉን ሲያገኙ ስልታቸውን ቀይረው ሊቀጥሉ እንደሚችሉ ያሳያል። ቁጥር 2 ጥሰቶች የቀጠሉት 27ኛው አስቸኳይ ስራ አስፈጻሚ ቦርድ መግለጫ ካወጣ በኋላ መሆኑ ፕሬዝዳንቱ ለቤተክርስቲያኒቱ ደንብ ለመደበኛ አሰራርና የፖሊሲ ውሳኔዎች ስፍራ የማይሰጡና ለሚመሩትም የክርስቶስ መጋ እንደማያስቡ በግልጽ ያሳዩበት ነው። ህዝቤ በማን እየተመራህ እንደሆነ ቆም ብለህ አስብ። የቆምክበትን መርምር። እንደ ኢያሱ እኔና ቤቴ እግዚአብሔርን አመልካለሁ ላለው እናንተስ መካነ ኢየሱሳውያን እወቁ የቆማችሁበትን። እናንተ ልዩነቱን አላወቃችሁ መሬት ላይ ያላችሁት የቆማችሁበትን እወቁ። በእንደዚህ አይነት መሪዎች ነው እየተመራችሁ ያላችሁት። ደግሞ አለው የመግለጫው ሁለተኛ ነጥብ ጥሰቶች የቀጠሉት 27ኛው አስቸኳይ ስራ አስፈጻሚ ቦርድ መግለጫ ካወጣ በኋላ መሆኑ ፕሬዝዳንቱ ለቤተክርስቲያኒቱ ደንብ ለመደበኛው አሰራርና የፖሊሲ ውሳኔዎች ስፍራ የማይሰጡና ለሚመሩት የክርስቶስ መንጋ እንደማያስቡ በግልጽ ያሳዩበት ነው። በመሆኑም በቦርዱ የተሰየመው አጣሪ ኮሚቴ በእግዚአብሔር ቃል በቤተክርስቲያኒቱ ደንብና የፖሊሲ ውሳኔዎች መሰረት የመመርመር ተግባሩን በሚያከናውንበት ወቅት ከመደበኛው አሰራር ውጪ እየተከናወኑ እንደሆነ የሚገልጹትን የፋይናንስ ፍሰትና የመረጃ ልውውጥ አካሄዶች ጭምር እንዲያጣራ ይጠበቃል። የፋይናንሱ ለጊዜው ባይመለከተንም ኦኬ ከአሰራር ውጪ የሚፈሱ የመረጃ ልውውጦች የተባለው በመግለጫ ቁጥር 1 ላይ እንዳነበብኩላችሁ ፕሬዝዳንቱ በራሳቸው ውሳኔ ከተመሳሳይ ጾታ ጋር በጥበብ እንነጋገር የሚል የኢሜል ልውውጥ እንዳደረጉት ማለት ነው። ይሄ አሁን ከአሰራር ውጪ የሆነ የመረጃ ልውውጥ ወይም ደግሞ የመረጃ ልውውጥ ፍሰት የሚባለው ይሄ ነው። የፋይናንሱ ለጊዜው ባይመለከተንም ማለት ነው። ስለዚህ የፋይናንሱንም እና ደግሞ ትክክል ያልሆነውን የመረጃ ፍሰትም እንዲያጣራ ይጠበቃል ማለት ነው። አንዴ ታፕታፕ አድርጉ ቀጥሉ። ያታብና ሼር አድርጉት እስቲ አንድ ጊዜ ቱክቷን ላቭ ምልክቷን በደንብ አድርጉልን እስቲ። ተባረኩ። ሜሪዬ ዩር ሶ ብለስ ደመቀ ቴንክ ዩ ቬሪ ማች ተባረኩ። ኤልሲ ተባረክ፣ እንዳልክ ተባረክ። ቤላ በዛ አድርጉ። ትናንትና አንድ ትምህርት ተምሬያለሁ። ልብ ቅርጿ
በደንብ ለሪፖርት የምጠቅመው የልብ ቅርጿ ነችና ታፕታቡ ነው፣ ሼሩ ደግሞ ለብዙ ሰው እንዲደርስ ነው። ስለዚህ ሁለቱንም አትዘናጉ። እሺ ሶልዬ ተባረክ ተባረክ። ታፕታፑን በደንብ ከፍ አድርጉት፣ ልብ ቅርጹንም ያላችሁን። እሺ እንቀጥል። ስለዚህ የፋይናንሱ ባይመለከተንም ከአሰራር ውጪ የመረጃ ልውውጥ ማለት ደግሞ ቁጥር 1 ላይ እንደተነበበው ኦኬ ከቤተክርስቲያኒቱ ሌሎች መሪዎችና ከምዕመኑ ውጪ የሆነ የኢሜል ልውውጥ ከተመሳሳይ ጾታ ከነሱ ጋር ጋብቻን ከሚፈቅዱት ከነስካንዲኔቪያ ጋር እንዴት በጥበብ መቀጠል አለብን የሚል መግለጫ በውስጥ ጭራሽ ከኛ ከኢትዮጵያ መካነ ኢየሱስ የተነሳ ከነሱ ጋር የመደራደር ከተመሳሳይ ጾታ ከሚደግፉት ቸርቾች ጋር በጥበብ የመቀጠል የመደራደር ከኛ የተነሳ ዊሊንግነስ አሳፋሪ። ይህንን ሳትጨርስ መተክ እዚህ ይህን ጨርስ መጀመሪያ እንቀጥል። ዋው የመረጃ ልውውጥ አካሄድ ጭምር እንዲያጠራ ይጠበቃል። እግዚአብሔር ለአጣሪ ኮሚቴው ማስተዋልንና ጥበብን ለስራውም ስኬትን እንዲሰጥ በጸሎት ከጎኑ መሆናችንን ለመግለጽ እንወዳለን። 21ኛው ካውንስልንም ለዓመታት ሲንከባለሉ የቆዩትን ዘርፈ ብዙ ጥሰቶችንና የአመራር ክፍተቶችን መርምሮ ተጠያቂነትን በማስፈን ረገድና መዋቅራዊ ክፍተቶችንና የአሰራር ግድፈቶችን በሚመለከት ተገቢ ውሳኔዎችን እንደሚያስተላልፍ በታላቅ ጉጉት ይጠበቃል። በታላቅ ጉጉት ይጠበቃል። ሁለተኛው መግለጫ በዚህ አብቅቷል። ወደ ሶስተኛው መግለጫ እናልፋለን። ባለፉት 16 ወራት እንደታየው ጥሰቶችን በመቃወም ለተነሱ የተቃውሞ ድምጾች አዎንታዊ ምላሽ ከመስጠት ይልቅ በተለይ ፕሬዝዳንቱ በእንቢተኛነት በመቀጠላቸው የጉዳዩ አሳሳቢነት በዝምታ ሊታለፍ የሚገባው አይደለም። የቤተክርስቲያኒቱ የተግሳጽ ስርዓት በማህበረ ምዕመናን ደረጃ ተግባራዊ እንደሆነ ሁሉ በቤተክርስቲያኒቱ የላይኛው መዋቅር በተመሳሳይ መልኩ ተፈጻሚ ሊሆን ይገባል። ምዕመኑ ያወግዛል፣ ይገስጻል። መሪዎቹ ናቸው ይህን ማድረግ ያቃታቸው እያለ ነው። ህዝቤ ከስር ታፍኗል። የእግዚአብሔር ህዝብ ታፍኗል። እደግመዋለሁ፣ ይሄንን ነገር በስነ ስርዓት አዳምጡኝ። የቤተክርስቲያኒቱ የተግሳጽ ስርዓት በማህበረ ምዕመናን ደረጃ ተግባራዊ እንደሆነ ሁሉ አያችሁ፣ ህዝቡ ይቃወማል፣ ህዝቡ ይገስጻል፣ ህዝቡ ያወግዛል ማለት ነው። በምዕመን ደረጃ ተግባራዊ እንደሆነ ሁሉ በቤተክርስቲያኒቱ የበላይ መዋቅር በተመሳሳይ መልኩ ተፈጻሚ ሊሆን ይገባል። ህዝቡ ያወግዛል፣ ህዝቡ ተጨንቋል፣ አረ ወዴት እየሄድን ነው ይላል። ከላይ ያሉት ግን ጭራሽ ከተመሳሳይ ጾታ ጋር በጥበብ ለመኖር ይደራደራል ውስጥ ለውስጥ። ጴንጤ ተብሎ በተመሳሳይ ጾታ የሚጨፈለቀው በማን ሆነና? በማን ሆነና? ምዕመኑ ያወግዛል፣ ምዕመኑ ይገስጻል እያለን ነው መግለጫው። እንቀጥል። በተደጋጋሚ ለእግዚአብሔር ቃል ታማኝነት ያጎደሉ፣ አዳምጡ በደንብ። በተደጋጋሚ ለእግዚአብሔር ቃል ታማኝነት ያጎደሉ። እንግዲህ ይሄ ነገር እዚህ ላይ የመጣውንም ቄስ ይመለከት ይሆን አናውቅም። ጥሶ የመጣ አይመስላችሁም ከመሬት ወደ አየር? እንቀጥል እስኪ። በተደጋጋሚ ለእግዚአብሔር ቃል ታማኝነት ያጎደሉ። በጣም ከባድ ቃል ነው። እንዴት እንደምትወስዱት ባላቅ
በተደጋጋሚ ለእግዚአብሔር ቃል ታማኝነት ያጎደሉ የማህበረ ምእመናንን የአባቶችን ምክር የማይሰሙ እዚህ ጋር የመጣውንም ቀይ ሲመለከት ይሆን ደንቡንና የፖሊሲ ውሳኔዎች በእቅድና በድፍረት እየጣሱ የቀጠሉ መሪዎች በተለይም ፕሬዝዳንቱ በደንቡ መሰረት ተጠያቂ ካልተደረጉ ጥፋቶቹ በረቂቅ ስልቶች ተቀይረው ሊቀጥሉ እንደሚችሉ ግልጽ ነው። ወገን ሞዴሬተሮች ምን እየሰራችሁ ነው? እነዚህ ሚውት አታደርጓቸውም? እነዚህ ራቆታቸውን የሚመጡትን ብሎክ አርጓቸው፣ ሚውት አርጓቸው። አሁን ያነበብኩት ቃል ቀላል አይደለም። ጆሮአችሁ ግን እዚህ ነው። አሁን ያነበብኩት ቃል በጣም ከባድ ነው። ጆሮአችሁ እዚህ ነው ወይ? እደግመዋለሁ። በጣም ከባድ ነገር ነው። እሺ፣ በተደጋጋሚ ለእግዚአብሔር ቃል ታማኝነት ያጎደሉ የማህበረ ምእመናንና የአባቶችን ምክር የማይሰሙ ደንቡንና የፖሊሲ ውሳኔዎችን በእቅድና በድፍረት የጣሱ አያችሁ፣ አቅደው ነው የሚጥሱት ማለት ነው። በድፍረት እየጣሱ የቀጠሉ መሪዎች በተለይም ፕሬዝዳንቱ በደንቡ መሰረት ተጠያቂ ካልተደረጉ ጥፋቶቹ በረቂቅ ስልቶች ተቀይረው ሊቀጥሉ እንደሚችሉ ግልጽ ነው። ቤተክርስቲያኒቷ ስጋት ላይ ናት። ህዝቡ ስጋት ላይ ነው። መካነ ኢየሱሳውያን የቆማችሁበትን መርምሩ። ቄሶቹ አስተምህሯቸውን ያውቃሉ፣ እናንተን ደብቀዋቸዋል። ቄሶቹ በውስጥ ከጨለማ ጋር እየተጻጻፉ ነው፣ እናንተን ደብቀዋቸዋል። ሊማግዷችሁ ነው። መካነ ኢየሱሳውያን መሬት ላይ ያላችሁት የቆማችሁበትን መርምሩ፣ የምትቆሙበትን ወስኑ። አምልጡ፣ ወደ ትክክለኛው የእግዚአብሔር ሕዝብ ህብረት ተቀላቀሉ። አምልጡ። ከጨለማው ጋር ሊማግዷችሁ በውስጥ እየተጻጻፉ ነው። አምልጡ። ከትክክለኛው የእግዚአብሔር ሕዝብ ጋር ህብረት አምልኮ አድርጉ። ይቀጥላል። እሺ፣ ይህን መፍቀድ ማለት ምእመናንን እንዲበተኑና ቀጣዩ ትውልድ ከመጽሐፍ ቅዱሳዊ ግብረገብነት ውጪ እንዲሆን መፍቀድ ይሆናል። ቤተክርስቲያኒቷ ስጋት ላይ ናት። ይህን መፍቀድ ማለት ምእመናን እንዲበተኑና ቀጣዩ ትውልድ ከመጽሐፍ ቅዱሳዊ ግብረገብነት ውጪ እንዲሆን መፍቀድ ይሆናል። ይቅርታ መጽሐፍ ቅዱሳዊና አጥፊዎችን ከጥፋት መንገዳቸው ተጸጽተው እንዲመለሱ እድል የሚሰጥ እንጂ ከጥፋት መንገዳቸው ለማይመለሱ ከተጠያቂነት ማስመለጫ የጥፋት ማበረታቻ አይደለም። ትክክል። አያችሁ፣ ይቅርታ መጽሐፍ ቅዱሳዊና አጥፊዎችን ከጥፋት መንገዳቸው ተጸጽተው እንዲመለሱ እድል የሚሰጥ እንጂ ከጥፋት መንገዳቸው ለማይመለሱ ከተጠያቂነት ማስመለጫና የጥፋት ማበረታቻ አይደለም። ከልብ ያልሆነ ማለት ነው። ከልብ ያልሆነ ይቅርታ፣ ኦኬ፣ መጽሐፍ ቅዱሳዊ ያልሆነ ይቅርታ ነገርን ለጊዜው ለማብረድ ብቻ መሆን የለበትም እያለ ነው መግለጫው። ንጎች ተረጋጉ። የሰሊጥ ያለ ብላችኋል። ንጎች ተረጋጉ።
ብቻችሁን መወቀጥ ሲያቀታችሁ ኑ አብረን እንወቀጥ ሰሊጦችዬ ያላችሁ ነው አይደል? አብረህ እየተወቀጥክ ነው። ተረጋጋ። ዛሬ አንተን አይመለከትህም። ኑጎች ዳር ያዙ። ዛሬ ያዙ። ዛሬ ከኑጋ የተገኘክ እንደተባለው ዛሬ ዳር ያዙ። እናንተ አይመለከታችሁ። በጣም መውረዳችሁን የራሳችሁን ዲፌንድ ማድረግ ሲያቀታችሁ ኦኬ፣ የራሳችሁን ዲፌንድ ማድረግ ሲያቀታችሁ በመካነ ኢየሱስ ስር ለመደበቅ የምትሯሯጡ ኦርቶዶክሳውያን በጣም አሳፋሪዎች የላችሁም። ይሄው እናንተን እንወክላለን ያሉት የሉም፣ ፕላትፎርሙ ላይ የሉም። በዩቲዩብ ፖስት የሚያረጉላቸው እነሱ፣ ቲክቶክ ላይ ፖስት የሚያረጉላቸው እነሱ። በጣም ለእናንተ ይሄ የመውረድም መውረድ ነው። የመውረድም መውረድ በመካነ ኢየሱስ ልትደበቁ አሳፋሪዎች፣ የራሳችሁን ዲፌንድ ማረጋጋታችሁ በጣም አሳፋሪዎች ናችሁ። ይሄ ማገናዘብ የማይችል ሕፃን ልጅ ኦኬ ክሪስ ክሮስ አድርጎ በደንብ በቃ ሪያላይዝ ማድረግ የሚችለው ነገር በጣም የወረዳችሁ በጣም በቃ ነፍሴ ነው የምትጠየፋችሁ። በመካነ ኢየሱስ ልትደበቁ ውይ እንዴት አምሮባችኋል። የራሷ አሮባት አሉ። እንቀጥል እሺ። ስለዚህ ይቅርታ ለጊዜው ማምለጫ አይደለም፣ ከልብ ሲሆን መጽሐፍ ቅዱሳዊም ነው እያለን ነው መግለጫው። ይቅርታ መጽሐፍ ቅዱሳዊና አጥፊዎችን ከጥፋት መንገዳቸው ተጸጽተው እንዲመለሱ እድል የሚሰጥ እንጂ ከጥፋት መንገዳቸው ለማይመለሱ ከተጠያቂነት ማስመለጫ የጥፋት ማበረታቻ አይደለም። እውነት ይልቁንም በጥፋት መንገድ የሚቀጥሉትን ተጠያቂ ለማድረግ መጽሐፍ ቅዱሳዊ አካሄድ አይደለም። በመሆኑም ለወደፊትም ትምህርት በሚወሰድበት ሁኔታ የተግሳጽ እርምጃዎች በመውሰድ መፍትሄ ማበጀት ይገባል። ሶስተኛው መግለጫ ይሄን ይመስላል። ናግባ አሁን ገስት የተላከልን ናግባ። እንዴት አድርጌ እንደምቀበልህ እኔ ነኝ የማውቀው። እሺ ዳዊት ማይክን ክፈት። ዳዊት። አቤት አቤት። ራስነን እንዴት አደርሽ? እግዚአብሔር ይመስገን። ኦርቶዶክሳዊ እንደሆንክ አውቃለሁ። አዎ በደንብ ነኝ። እና ምን አገባህ አሁን አንተ እዚህ ውስጥ? ለምን ያገባኝ? ይመለከታል ወይ? ሁላችሁንም መናገር ነው። ይመለከታል ወይ? ርዕሱ ኦርቶዶክስ ይላል። ይመለከታል። የእርጎ ዝንባቱን እንዳይለመድ። ሁለተኛ ሁለቱም ያስጠላሉ። እኔ አልወዳቸውም። እርጎም አልወድም፣ ዝንብም አልወድም። ሁለቱንም አትሁን። እርጎም ዝንብም ነው የሚያስጠሉኝ እኔ። ማኪዬ ነይ እኔ እፈልግሻለሁ። ሽምግልና የላኩበት ቪዲዮ አንቺ ጋር አለሽ አይደለ? ነይ እስኪ ማኪዬ ካለ አዘጋጁ። የኔ ቆንጆ መጣሽ እንዴ? መልእክት እኮ አስቀምጬልሽ ነበር ከመግባቴ በፊት። ከተመቸሽ ነይ ግቢ፣ ስራ ላይ ካልሆንሽ። እዚህ ደግሞ እየመጡ እንደው የእርጎ ሾርባ ይሆኑብናል እኮ የእርጎ ሾርባዎች። እሺ ማኪ እንኳን ደህና መጣሽ።
ሚርሲ እንዴት ናችሁ? ደህና ናችሁ ወይ? አሁን ነው ያየሁት እንትንሽን ሜሴጁን አላየሁም እስካሁን፣ ግን ዝም ብዬ ላይቭ ስገባ ነው እንትን ያየሁሽ። ኢትስ ኦኬ ችግር የለውም። አዘጋጅልኝና ከዛ እናወራለን ካለ ቪዲዮ ድምፁን የትኛው ነው? ሽምግልናን እንላክ ያሉበት የነበረው በውስጥ እናወራ ባለፈው ጆሹ ገብቶ ነበር መሰለኝ። ኦኬ ቆይ አዘጋጁና ካለ ቴሌግራም ላይ ወይ ብትልኪልኝ ዩቲዩብ ላይ ፈልጌ ስላጣሁት ነው። የተወሰነ ነው ያለው። እኔም ዝም ብዬ ሪከርድ አድርጌ አልፖስትኩትም። ጋለሪ ውስጥ ቴሌግራም ላይ ልክልሻለሁ። እሺ ማኪ፣ እሺ ልጨርሰው መግለጫውን። እስከዛ አልምዬም እንኳን ደህና መጣሽ። አራተኛውና የመጨረሻውን መግለጫ አንብቤ እንጨርሳለን ማለት ነው። እሺ አራተኛው እንደዚህ ይላል። ቤተክርስቲያኒቱን ለመንፈሳዊ ለአመራርና ለአሰራር ቀውሶች ከዳረጓት ምክንያቶች መካከል ግልጸኝነትና ተጠያቂነት አለመኖር፣ የስነ ምግባር መመሪያ አለመኖር ወይም ከዓለም ተግባራዊ አለመሆን፣ የስነ መለኮት ይደመጥ እዚህ ጋር የስነ መለኮት ለዘብተኝነት አዝማሚያዎች፣ የዘረኝነትና የጎሰኝነት ተግዳሮቶች፣ የፋይናንስና የአስተዳደር ጥገኝነት፣ ግራ ዘመም ሊብራን መግቢያ ላይ ብየዋለሁ። ቤተ ክርስቲያኒቱ የቆመችው በፈንድ ስለሆነ ህዝቡ ደግሞ ለዚህ መማገድ የለበትም። ከላይ ያሉት ያቺ ፈንድ እንዳትቀር ህዝቡን ሊገለው አይገባም። ማን ላይ ነው ዲፔንድ ያደረገችው? ከውጪ ከሚመጣው ግልጽ ነው፣ እንተዋወቃለን። ግልጽ ነው፣ እንተዋወቃለን። ቤተክርስቲያኒቱ ስጋት ላይ ናት። ምዕመኑ ስጋት ላይ ነው። እደግመዋለሁ። ቤተክርስቲያኒቱን ለመንፈሳዊ ለአመራርና ለአሰራር ቀውሶች ከዳረጓት ምክንያቶች መካከል ግልጸኝነትና ተጠያቂነት አለመኖር፣ የስነ ምግባር መመሪያ አለመኖር ወይም ካለም ተግባራዊ አለመሆን፣ የስነ መለኮት ለዘብተኝነት አዝማሚያዎች፣ የዘረኝነትና የጎሰኝነት ተግዳሮቶች፣ የፋይናንስና የአስተዳደር ጥገኝነት። ፋይናንስና አስተዳደሯ ከውጪ ነው እያለን ነው መግለጫው። ለዚህ ነው ብዙ ተጽዕኖ ያለበት። የኢትዮጵያ መካነ ኢየሱስ የኢትዮጵያ መካነ ኢየሱስ አይደለችም። አድሚኒስትሬሽን እና ፋይናንሻሏ ዲፔንድ ያደረገ ነው፣ ዲፔንደብል ነው። ይሄ ደግሞ በራሱ የሚፈጥረው ነገር አለ፣ በራሱ የሚፈጥረው ነገር አለ። ለዛ ነው ቁጥር አንድ ላይ በአነበብኩት መግለጫ በውስጥ ከራሱ ተነሳሽነት ፕሬዝዳንቱ ከግብረ ሰዶማውያን ጋር በጥበብ እንቀጥል ብሎ ኦኬ ጳጳሳዊ መዋቅርን ምዕመኑ አልቀበልም ብሎኛል ሃይበሉልኝ ብሎ ከስሩ ካሉ አብሮ ካሉ የተለያዩ የጽህፈት ቤት ኃላፊዎች ጋር በውይይት ከመፍታት ይልቅ ወደ ነጮቹ የሄደው አያችሁ። ስለዚህ ይሄ ፋይናንሻል እና አድሚኒስትሬቲቭ ዲፔንደብልነታቸውን ያሳያል። የፋይናንስና የአስተዳደር ጥገኝነት ግራ ዘመም ሊብራል ይለዋል። የስ ከሆኑ የውጪ አደረጃጀቶች ጋር የሚደረጉ መጽሐፍ ቅዱሳዊ ግንኙነቶች
የፋይናንስ እና የአስተዳደር ጥገኝነት ግራ ዘመም ሊብራል ከሆኑ የውጪ አደረጃጀቶች ጋር የሚደረጉ መጽሐፍ ቅዱሳዊ ግንኙነቶችና አጋርነቶች ይገኙባቸዋል። ህዝቤ የቆምክበትን መርምር። መካነ ኢየሱሳውያን የቆማችሁበትን መርምሩ። የቆማችሁበትን መርምሩ። በማን ነው እየተመራችሁ ያላችሁት? የቤተ ክርስቲያኒቷ መሪዎች፣ ቄሶች የተባሉ ሽማግሌዎች የተባሉት እነማን ናቸው? ልትማገድ ነው ህዝቤ። ቆም ብለህ አስብ። አምልጥ፣ ትውልድህን አስመልጥ። አምልጥ፣ ልጆችህን አስመልጥ። አምልጥ፣ ዘርህን አስመልጥ። ህዝቤ ሆይ ንቃ። ንቃ። ብትነቁ ይሻላችኋል። ሊብራል ከሆኑ የውጪ አደረጃጀቶች ጋር የሚደረጉ መጽሐፍ ቅዱሳዊ ግንኙነቶች እና አጋርነቶች ይገኙባቸዋል። መጽሐፍ ቅዱሳዊ ምንድነው? መልሱን ለእናንተ። መጽሐፍ ቅዱሳዊ ግንኙነት ምንድነው? መልሱን ለእናንተ። በ27ኛው አስቸኳይ የስራ አስፈጻሚ ቦርድ ጥሰቶችን የሚያጣራ ኮሚቴ መሰየሙ በቤተ ክርስቲያኒቱ የተከሰቱትን ችግሮች ለመቅረፍ የመጀመሪያ እርምጃ እንደሆነ እንገነዘባለን። የተሰየመው አጣሪ ኮሚቴ የተሰጠውን ተግባር ኃላፊነት እንዳጠናቀቀ ጥሰቶቹ በሁሉም የቤተ ክርስቲያኒቱ መዋቅሮች ውስጥ ላለፉት 8 እና ከዚያ በላይ ዓመታት ሲፈጸሙ የነበሩ በመሆናቸው በቀጣይ ገለልተኛ አካል ተቋቁሞ ሁሉን አቀፍና ስር ነቀል በሆነ መልኩ ለዓመታት በቤተ ክርስቲያኒቱ መዋቅር ሁሉ ሲፈጸሙ የነበሩ ጥሰቶችንና ለነዚህ ጥሰቶች የዳረጓትን መዋቅራዊና የአመራር ክፍተቶች ከዓለም ሉትራን ጋር ያላትን ግንኙነት ጨምሮ እንዲጣራ እንዲደረግልን እንጠይቃለን። ጎበዝ ራሴን ችዬ መቆም እችላለሁ እያለች ነው መካነ ኢየሱስ። መካነ ኢየሱስ የኢትዮጵያ ብቻ ሆኜ መቀጠል እችላለሁ እያለች ነው። ኦኬ፣ ከውጪዎቹ ጋር ያላት ግንኙነት ጭምር ሁሉ እንዲጣራ ይላል መግለጫው። ሃሌሉያ በሉ፣ ሃሌሉያ በሉ። ኦኬ፣ አሁን እኮ እኛ ስንመልስ እኮ እንደ ኢትዮጵያ ወንጌል አማኝ ነው የምንመልሰው። የኢትዮጵያ ኦርቶዶክስ ሲጠየቁ እንዴት ነው ከራሳቸው ጋር ካሉ በአስተምህሮ ሲጋጩ እኛ የኢትዮጵያ ነን ይሉ አይደል? ኖርም እና ካልቸር የሚባል ነገር አለ። ያደግንበት ባህላችን የራሳችን የሆነ አይደንቲቲ አለን። ዋቴቨር ኢት ኢዝ፣ ከየትም ይምጣ ከየትም የራስን ኖርም እና ካልቸር ይዞ መቀጠል ነው ያለበት። ከውጪ ግንኙነት ጋር ያለውም ጨምሮ እንዲጣራ እንዲደረግልን እንጠይቃለን። ከዚህም በተጨማሪ ቤተክርስቲያኒቱ ወደ ተመሳሳይ አዙሪት ተመልሳ እንዳትገባ የቤተክርስቲያኒቱ አመራርና አሰራር በየተወሰነ ዓመታት በመደበኛ የማጣራትና የመገምገም ደግሞም ተጠያቂነቱን የማስፈን ስርዓት እንዲኖረው የፖሊሲ ውሳኔ እንዲተላለፍና አሰራር እንዲዘረጋ በአክብሮት እንጠይቃለን። ቤተክርስቲያናችን ከገጠማት ፈርጀ ብዙ ቀውሶች ተላቃ ወደማያቋርጥ መንፈሳዊና መዋቅራዊ የተሃድሶ መስመር እንድትገባና የሰውን ሁለንተና የማገልገል መጽሐፍ ቅዱሳዊ ተልእኮ ላይ ማተኮር እንድትችል። እስካሁን መጽሐፍ ቅዱስ ላይ አልተተኮረም። እደግመዋለሁ። ቤተክርስቲያናችን ከገጠማት ፈርጀ ብዙ ቀውሶች ተላቃ
ወደማያቋርጥ መንፈሳዊና መዋቅራዊ የተሃድሶ መስመር እንድትገባና የሰውን ሁለንተና የማገልገል መጽሐፍ ቅዱሳዊ ተልእኮ ላይ ማተኮር እንድትችል በእግዚአብሔር ፊት በጸሎት አብረናችሁ መሆናችንን በትህትና እንገልጻለን። እግዚአብሔር ቤተክርስቲያናችንን ይባርክ። በአውሮፓ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ህብረት ስራ አስፈጻሚ ቦርድ ግልባጭ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ፣ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ምክትል ፕሬዝዳንት ቄስ ዶክተር ታሪኩ ቶሎሳ አዲስ አበባ፣ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ጠቅላይ ጸሐፊ ቄስ ዶክተር ተሾመ አመኑ አዲስ አበባ፣ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ 21ኛ ካውንስል አዲስ አበባ፣ በቤተክርስቲያኒቱ 27ኛው አስቸኳይ ስራ አስፈጻሚ ቦርድ ለተሰየመው አጣሪ ኮሚቴ አዲስ አበባ፣ በሰሜን አሜሪካ ወንጌላዊት መካነ ኢየሱስ ሉትራን ህብረት አሜሪካ፣ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማህበረ ምዕመናን በያሉበት። ይሄን ይመስላል መግለጫው። ስለዚህ መካነ ኢየሱስን እወክላለሁ ብሎ እዚህ ቲክቶክ ላይ የመጣው ቄስ ከዚህ ሁሉ የጸዳ ነው ወይ? እሱስ ማን ነው? እሱስ ምንድን ነው? እዚህ መግለጫ ላይ የተካተተው ተሐድሶ ሲያልቅ ሌላው ላይ እንደርስበታለን። ስለዚህ ቀድማችሁ የውስጥ ችግራችሁን ፍቱ። ቀድማችሁ የውስጥ ችግራችሁን ፍቱ። ወደ መጽሐፍ ቅዱስ እንድንመለስ እንደሚለው እንደ መግለጫው ኦኬ። ወደ መጽሐፍ ቅዱስ ተመለሱ። አሁን ሽምግልና የምትልኩት ነገር አያዋጣችሁም። ጀምራችሁታል። አሁን ቄስ ፓስተር እያላችሁ ሽምግልና አትላኩ። ቤተክርስቲያኒቷን እናሳያለን። ትምህርታችን ልንገልጥን የመጣ ነው። ይሄ መግለጫህን መጀመሪያ ገለጥ። ይሄ መግለጫህን አጥራ መጀመሪያ። መሪዎች፣ የጽህፈት ቤት ኃላፊዎች፣ ፕሬዝዳንት በትክክል ያልመራው መንጋ እዚህ ቢመጣ ማን ይሰማዋል? መሪ የሌለው መንጋ ማን ይሰማዋል? ባለቤት የሌለው መንጋ ማን ይሰማዋል? መጀመሪያ መሪክ ይታወቅ። መጀመሪያ አስተዳደርክ፣ መጀመሪያ መጽሐፍ ቅዱሳዊ መሆንክ፣ መጀመሪያ ከውጪ ግንኙነት ጋር ያለ የውስጥ ለውስጥ እባባዊ የሆነ ግንኙነት ይጥራ። እኔ ደግሞ ምን እንደማደርግ ግልባጩ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማህበረ ምዕመናን በያሉበት ይላል። እኔ ደግሞ ጨምርበታለሁ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ቲክቶክ ማህበረ ምዕመናን በያሉበት። ይሄ የኔ ግልባጭ። ሐሳብ ስጡበት። ቀጥሉ። ሜርሲሻ ለመካነ ቲክቶክ ቁጭ ብለው እየደበደቡ ያሉ ሰዎችን አንድ ሜንስትሪም ነን። አይ ሶላዎቹ የሉተር ሶላዎች ቁጭ ብለው ቤት ከፍተው ለረጅም ሰዓት እስቲ እናንተ ሶላ እያሉ ሲደበደብ አይደለም እንደሚውለው። ፕላስ ደግሞ እነሱ ሜንስትሪም አድርገው ይቀበሉታል ወይ? ኢቭን ጥምቀቱ ራሱ ሲታይ ግልጽ አይደለም እንዴ? ኢየሱስ ክርስቶስ ጌታ ኢየሱስ በጦር ሲወጋ ከጎኑ የፈሰሰ ውሃ ነው ብለው አይደል እንዴ? ጥምቀቱ እንዴት ጥምቀት ውሃ ያጥባል? እንዴት ኃጢአት ያጥባል ተብሎ ሲጠየቁ እንዴ ጥምቀቱ እኮ ከጎኑ የፈሰሰ ደም ነው። አንደኛ ዮሐንስ ላይም ደግሞ ይሄዱና ደሙ ውሃው ብለው የሚጠይቁት ምኑን ነው? ከኢየሱስ ክርስቶስ ጋር በጎኑ ሲወጋ የፈሰሰውን ደም አይደለም? በቀጥታ ያን ነው። ስለዚህ ያ ከውሃ ከደም ጋር የተቀላቀለ ስለሆነ ጥምቀት ነው። እሱ ነው ከኃጢአት የሚያነጻን።
ከየት የመጣ አስተምህሮት ነው እንደዚህ አይነት አስተምህሮ? እሱ አይደለም ኢቭን እንኳን በነበረው በዲዮስቆሮስ ዘመን ላይ ራሱ የተፈጠረ ነገር ከባድ ነገር አለ። ከባድ ይሄ መወጋገዝ፣ ከባድ የሆነ እርስ በእርስ የተደረገ መቀዋወም የተፈጠረበት ቦታ አይደለም እንዴ? የውሾች ጉባኤ እስከመባባል ድረስ የተዳረሱበት፣ ተሰነጣጥቀው ተከፋፍለው አንዱ ወደ ኢስት አንዱ ዌስት አንዱ ደግሞ ወደ ካቶሊክ ዲዮስቆሮስም እንደዚሁ ኦሪየንታል ተባብለው የተከፋፈሉበት ሁኔታ እዛ ጋር እንደ የተፈጠረው። ኦሬዲ እነዚህ ሰዎች እኮ ተወጋግዘዋል በፖለቲካ በምናምን እየተባባሉ ይሄ ፖለቲካዊ ነገር ነው እንደዚህ አይነት ነገር ገብቶበታል ከፖለቲካ ጋር ተቀላቅሏል እየተባባሉ እርስ በእርስ እየተሰጣጡ አይደለም እንዴ? እዛ ጋር እንደ ትልቁ ፈር የለቀቀ ነገር የተፈጠረው። ፈር የለቀቀ ነገር እንዳው የእናት ናት የስን የቀደሙን ካውንስሎች ትምህርቶችን ተቀብለዋል ብለው መች እንኳን ተከባበሩ።